የግብጽ ባለስልጣናት መንታ መንገድ ላይ ቆመዋል። ሀገራቸው ድረስ ሄደው ለክልካቸውን የነገሯቸው 47ኛው የአሜሪካው ፕሬዚደንት ዶናልድ ትራምፕ መንታ መንገድ ላይ የሚያስቆም ውሳኔ ካሳለፉባቸው በኋላ የጀርባ ተማጽኖ ጀምረዋል። ከመጋረጃ ጀርባ እየተካሄደ ያለው የግብጽ ተማጽኖ ለአሸናፊነት የሚበቃ አልሆነም። ትራምፕ አማካሪያቸው በኩል የሚሆናቸውን በጊዜ እንዲፈልጉ ለግብጾቹ ነግረዋቸዋል። እነርሱ ግን አሁንም ከቁጣቸው አልበረዱም። በቁጣ እየተነዱ የውጭ ፖሊሲ ሚስጥራቸውን ዘርግፈውታል። በታላቁ ኢትዮጵያ ህዳሴ ግድብ ምረቃ ደስተኛ ያልሆኑት ግብጾች በዚህ ዙሪያ ቁጣና ብስጭታቸውን እየገለጹ ነው። ወደ ወታደራዊ ዛቻም እያመሩ ነው። ይህ በቀላሉ የሚታይ አይደለም። ሱዳንን ካጥለቀለቀው ጎርፍ እንዲሁም ከአሰብ ቀይ ባህር የኢትዮጵያ ውጥረት ጋር ተያይዞ ጉዳዩ ብዙ ትርጉም ሊሰጠው የሚችል ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው በታላቁ ኢትዮጵያ ህዳሴ ግድብ ወሳኝ ፍላጎት እንዳላቸው ግልጽ አድርገዋል። በዚህ የተደናገጡት የግብጽ ባለስልጣናት ትራምፕን እየተማጸኑ ነው። ጉዳዩን ከግድቡ እስከ ወደቡ አያይዘን እንመለከተዋለን። አብራችሁን ቆዩ። ለመሆኑ የግብጽ እርምጃ ምንድነው? የግብጽ ፕሬዚደንት አብዱል ፈታህ አልሲሲ ግብጽ እጇን አጣጥፋ አትመለከትም በማለት ከቀናት በፊት ካይሮ ውስጥ በተካሄደ 8ኛው የውሃ ሳምንት ስብሰባ ላይ ባስተላለፉት መልእክት ተናግረዋል። ሀገራቸው ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ ሁሉንም እርምጃዎች እንደምትወስድ ተናግረዋል። ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ ያዋለችውን ግድብ አስተዳደር በተመለከተ ግብጽ ደስተኛ አለመሆኗን በመጥቀስ ኃላፊነት የጎደለው ያሉትን ሁናቴ ሀገራቸው እጇን አጣጥፋ እንደማትመለከተው ሲናገሩ ተደምጠዋል። ይህ የፕሬዝደንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና የሁለቱ ሀገር ወዳጅ የሆነችው አሜሪካ ከሚያራምዱት አቋም አንጻር ለንግግር የሚኖረውን እድል የሚያደናቅፍ ሊሆን ይችላል። ግብጽ ከመጋረጃ ጀርባ አሜሪካንን እየተማጸነች ያለችው ይህ አቋም እንዲቀየር ነው። አሜሪካ ግን አቋሟን የምትቀይር አይመስልም። መረጃው የቆየንና የግብጽን ወታደራዊ ዛቻ ከኢትዮጵያ ምላሽ ጋር እንመለከተዋለን። ከዚህ ቀደም የኢትዮጵያ የፈተና ምንጭ ከሁለት አቅጣጫ ሊመጣ እንደሚችል ተደጋግሞ ይነገራል። አንደኛው ከአባይ ወንዝ፣ ሁለተኛው ደግሞ ከቀይ ባህር ጋር ተያይዞ የማለት ከአባይ ወንዝና ከቀይ ባህር ይመጣል የሚለውን ትንተና የሚያሳይ ነው። የጉዳዩ ጠቅለል ያለ ፖለቲካዊ ትርጉም የውሃ ጦርነት በሚል ይገለጻል። ኢትዮጵያ በግድቡም ይሁን በወደቡ ላይ ግጭት ከገጠማት የውሃ ጦርነት ገጠማት ይባላል። በዚህ የውሃው ጦርነት ያለው የኃይል አሰላለፍ ይታወቃል። ግብጽ በሁለቱም በኩል ኢትዮጵያን የማጥቃት ዝግጅት አላት። አልሆነልሽ ብሏት እንጂ እንደ ተከታታይ ወታደራዊ ዛቻዋ እስካሁን በኢትዮጵያ ላይ ግልጽ ጦርነት ባወጀች ነበረም። ግብጽ ደጋግማ እጄን አጣጥፌ አልቀመጥም እርምጃ ወስዳለሁ የምትለው በቀጥታ በኢትዮጵያ ላይ ጦር ልታዘምት ሳይሆን በእጅ አዙር ጫና ለመፍጠር በማቀድ ነው። ለእንዲህ አይነቱ እርምጃ አመቺ ወቅት የተፈጠረላት ይመስላል። የኢትዮጵያ መንግስት የወደቡን ጉዳይ ጠበቅ አድርጎ በመያዝ ከኤርትራ መንግስት ጋር የከረረ የቃላት ጦርነት ውስጥ መግባቱ ነው። በጉዳዩ ላይ አንድ የአሜሪካ ባለስልጣን እንደተናገሩት በኢትዮጵያ ግጭት ለማትረፍ የተዘጋጀችው ግብጽ ናት። ይህንን የግብጽ ሴራ የኢትዮጵያ መንግስት እንደደረሰበት ከመልስ ምቶቹ መረዳት ይቻላል። ከሰሞኑ የአልሲሲ ወታደራዊ ዛቻን ተከትሎ የኢትዮጵያ የውሃና ኤነርጂ ሚኒስቴር በሰጠው ምላሽ ይህንን እውነት አመላክቷል። የፕሬዝደንቱ ዛቻ በግድቡ ምክንያት በቀጠናው ችግር እየፈጠረ ለመሆኑ ማሳያ ሆኗል። ሚኒስቴር መስሪያ ቤቱ ግብጽ የአባይን ወንዝ በበላይነት ለመቆጣጠር ያላት ፍላጎት መገለጫ መሆኑን በመጥቀስ እንዲህ ያለው ንግግር ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሞውን አሰምቷል። በሌላኛው ማዕዘን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅት የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቴ ታላቁ ህዳሴ ግድብን ጉዳይ አንስተው የኢትዮጵያን ጉዳይ ወደ ዓለም አቀፉ የፍትህ የግልግል ፍርድ ቤት እንደሚወስዱት ገልጸው ነበር። ሚኒስትሩ ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ ግብጽና ሱዳናውያንን አደጋ ላይ ጥላለች በማለት ከመውቀሳቸው በተጨማሪ ኢትዮጵያ የተናጠለ እርምጃ በመውሰድ በቀጠናው ላይ አደጋ ደቅናለች ብለው ነበር። ለዚህ ክስ በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያሰማችው ንግግር መሰረት አልባና አሳሳች ነው በማለት ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግለላለች ሲሉ ተናግረዋል። ፕሬዚደንት አልሲሲ ደግሞ ከወታደራዊ ዛቻቸው በኋላ ከትራምፕ አማካሪና ከጀነራል አብዱል ፈታህ አልቡርሃን ጋር በተመሳሳይ ሳምንት በተለያየ ቀን መክረዋል። ይህ የአልሲሲንና የመንግስታቸውን መንታ መንገድ ላይ መቆም ያሳያል ተብሏል። ጉዳዩ የድርድር አይደለም። ይህን ያሉት የግብፁ ጠቅላይ ሚኒስትር ሙስጠፋ ማድቡሉ ናቸው። ጠቅላይ ሚኒስትሩ የግብጽ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ጉዳዩ ለድርድር የሚቀርብ አይደለም ሲሉ አደገኛ የተባለ ንግግር ያሰሙት አልሲሲ ወታደራዊ ዛቻ ባሰሙበት መድረክ ላይ ነው።
አልሲሲ መድረክ መክፈቻ ንግግር ባሰሙበት 8ኛው የሐዋሳ ሳምንት ጉባኤ ማብቂያ ላይ ንግግር ያሰሙት ጠቅላይ ሚኒስትሩ ከኢትዮጵያ ጋር የማያስማማቸውን ታሪካዊና ህጋዊ መብትን በማለት ከባድ መልእክት አስተላልፈው ነበር። የግብጽ የዋደንነት ጉዳይ የፖለቲካ ወይንም የድርድር ቦታ አይደለም ያሉት ጠቅላይ ሚኒስትሩ ግብጽ በአባይ ወንዝ ላይ ያላትን ታሪካዊና ህጋዊ መብት ለድርድር ታቀርባለች ብሎ ማሰብ ተራ ቅዠት ነው ሲሉ በአባይ ውሃ ላይ ድርድር እንደማይኖር ተናግረዋል። ከዚህ ንግግር መረዳት የሚቻለው የግብጽ ከፍተኛ ባለስልጣናት ለድርድር በራቸውን እንደዘጉ ነው። አልሲሲ የግብጽን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ ተናግረዋል። ጠቅላይ ሚኒስትሩ ደግሞ በናይል ላይ ድርድር የሚታሰብ እንዳይደለ በአንድ ሳምንት ውስጥ በተከታታይ ተናግረዋል። ንግግራቸው በህዳሴ ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመላክት ነው። የግብጽ ከፍተኛ ባለስልጣናት የሚያደርጓቸውን ዛቻ ተኮር ንግግሮች ከስር እየተከታተለች ምላሽ የምትሰጠው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሞ አሰምታለች። በአጠቃላይ ኢትዮጵያ መንግስት ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ከፈተችውን ዘመቻ አጠናክራ ቀጥላለች በማለት ይገልጻታል። ከዚህ ቃላት ጦርነት መረዳት የሚቻለው ግብጽ ከድርድር ይልቅ ጠባጫሪነትን፣ ኢትዮጵያ ደግሞ ከግብጽ በተቃራኒ መንገድ መጓዟን ነው። እንዲያም ሆኖ ግብጽ ላይውን ተፎክር እንጂ ሌሎች አማራጮችን ለመፈለግ አዝማሚያ ላይ እንደምትገኝ የሚያሳዩ መረጃዎች እየወጡ ነው። የጀርባ ንግግሮችና ተማጽኖች አሉ። ግብጽ በቀዳሚነት ከመጋረጃው ጀርባ ትማጽናለች የተባለው አሜሪካንን ነው። አሜሪካ ደግሞ በአቋሟ የጸናች ይመስላል። አልሲሲን ያስደነገጠው ከባድ ውሳኔ። የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ደንግጠዋል። ድንጋጤያቸው ከወዳጃቸው ፕሬዝዳንት ዶናልድ ትራምፕ ያልጠበቁት ዱብዳ ውሳኔ በመስማታቸው ነው። በጋዛ ፍልስጤም ጉዳይ የሰጡ መቀበል መርህ ሲከተሉ የቆዩት አልሲሲ በመጨረሻም ከትራምፕ የሰሙት አላስደሰታቸውም። ትራምፕ በከፍተኛ አማካሪያቸው በኩል ለአልሲሲ ያደረሱት ጥብቅ መልእክት የኢትዮጵያ ታላቁ ህዳሴ ግድብን በጣም አስፈላጊና ወሳኝ ጉዳያቸው እንደሆነ አጥብቀው እንደሚፈልጉት የሚገልጽ ነበር። የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ የትራምፕ አማካሪ ለሳዑዲው አልአረቢያ እንደተናገሩት ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። ታላቁ የህዳሴ ግድብ ከአባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖረዋል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደረስ ስትጠይቅ የቆየችው ግብጽ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባ ስትጠይቅ ነበር። ትራምፕም በመጀመሪያው የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን አቀራርበው ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየት ሰጥተዋል። የሆነ ሆኖ ትራምፕ በዚህኛው የስልጣን ዘመናቸው ያልተጠበቀ አቋም እያንጸባረቁ ነው። ፕሬዝዳንቱ በግድቡ ጉዳይ ከድርድር ውጭ ሌላ አማራጭ የለም ብለዋል። የትራምፕ ከፍተኛ አማካሪ ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሜሪካ አዲስ አበባና ካይሮን ለማደራደር መዘጋጀቷን ጠቆም አድርገዋል። ቦሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራ ነው ሲሉ ለአልአረቢያ ተናግረዋል። በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄውም ከዚህ እውነታ በመነሳት መገኘት እንዳለበት ተናግረዋል። አልሲሲ ያልጠበቁት ውሳኔ ተላለፈው እዚህ ጋር ነው። አልሲሲና ሀገራቸው ከአሜሪካ ጋር በጀርባ እየመከሩና እየተማጸኑ ያለው ይህን ውሳኔ ለማስቀየር ነው። ትራምፕና ሀገራቸው አሜሪካ ደግሞ ውሳኔ የሚቀይሩ አይደሉም። የግድቡ ጉዳይ ያለቀ የደቀቀ ስለሆነ መፍትሄው መደራደር ብቻ መሆኑ ተነግሯቸዋል። ከ14 ዓመታት በላይ በግንባታ ላይ የነበረውና ባለፈው ዓመት ማብቂያ ላይ የተጠናቀቀው ታላቁ የህዳሴ ግድብ ከ5000 ሜጋዋት ያላነሰ የኤሌክትሪክ ኃይል የሚያመነጭ በአፍሪካ ግዙፉ ግድብ ነው። ይህን ተከትሎ ግብጽ ሌላ ዙር ችግር ለመፍጠር እየሞከረች ነው። መነሻ ምክንያቷ ደግሞ የኢትዮጵያ መንግስት ከቀይ ባህር ጋር በተያያዘ ከኤርትራ መንግስት ጋር የገባበት ውጥረት ነው። ሌላኛው ደግሞ በሱዳን ጎርፍ የመጥለቅለቅ ጉዳይ ነው። ግብጽ እነዚህን አጋጣሚዎች ለመጠቀም ላይታች እያለች ነው። በዚህ ሰዓት አሜሪካ አርፈሽ ተቀመጪ ብላታለች። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ በግብፁ ፕሬዝዳንት እንዲሁም በኢትዮጵያ ጠቅላይ ሚኒስትር መካከል ድርድር እንዲካሄድ ጥረት እያደረጉ መሆናቸውን አማካሪያቸው እንደ እግዚአብሔር ፍቃድ ሁለቱን መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው ማለታቸው የአሜሪካንን አቋም የሚያንጸባርቅ ነው ተብሏል። ባለስልጣኑ እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ የትኞቹንም ጥረቶች እንደምትደግፍ መግለጫቸው በጉዳዩ ላይ የተያዘው አቋምና የተላለፈው ውሳኔ የማይቀየር መሆኑን የሚጠቁም ነው። ይህን ተከትሎ ግብጾች የሞት ሽረት ተማጽኖ በማድረግ ላይ ናቸው። ግብጾች በፈረንጆቹ 1959 የተፈረመውና አብዛኛውን የውሃ ድርሻ የሚሰጣቸውን የቅኝ ግዛት ስምምነት በመጥቀስ የግብጽ ሰዎች ይህን መነሻ አድርገው አባይ የብቻችን የግላችን ማለታቸውን አሁንም አልተውም። በኢትዮጵያ መንግስት ወገን ደግሞ
የአባይ ተፋሰስ ሀገራትን የጋራ ተጠቃሚነት ታሳቢ ያላደረገ የግል አካሄድ ከእንግዲህ አያዋጣም፣ መፍትሄው በፍትሃዊ ተጠቃሚነት ላይ ያተኮረ የጋራ ትብብር ነው በሚል በተደጋጋሚ ምላሽ ተሰጥቶበታል።